የሚሰሩ እጆች ይላል። ያው ወጉም እንደዛ ስለምል የሥራ ክብርነትን የሥራን ዋጋ በተመለከተ ምክንያቱም ጥበብ በባህላዊው መንገድ በዘመናዊው መንገድ አይምሮ ወቃሪ ከከባድ እንቅልፉ በቶሎ ለመንቃት ቆስቋሽ ይፈልጋል የሰው ልጅ እንደ እሳት። በጣም ትልልቅ ማከብራቸው የኪነት ባለሙያዎች ስላሉ ልምዳቸውን ሊነግሩን ይችላል። 2-3 ሰዓት አይተውት ምንም ይዘውት የሚሄዱት ነገር የሌለበትን ፕሮግራም የማየት ነገር አብዛኛው ሰው ጋር ይታያል። በአድናቆት ብናየው የሌላን መሰልጠን ከመጎምጀት በቀር ምን እርባና ሰጠን? ቀድመን ያገኘነውን ነገር በዛ ልክ ተጠቅመንበታል ወይ? ካልተጠቀምንበትስ ምንድነው የጎደለ? ትልቁ የፖሊሲው ማዕቀፍ እነዚህን የሥራ መስኮች ምናበረታታበትን ካሜራችን ምን እየሰራ ነው? ስክሪፕቷችን ምን እየጻፈ ነው? ማይካችን ምን እየተናገረ ነው? ስራ ወዳድነታችንን ስራን መርህ የማድረግ ልማዳችንን በባህላችን ውስጥ ስንፈልገው እዛ ጋር ተርባይኖቹ ኃይል ያመነጫሉ። እነዛ ተርባይኖች ግን እዚህ ደርሰው በእያንዳንዱ ቤት ለመብራት ምን ይፈልጋሉ? አብዮቴ ማሮተቴ ደግመሽ ደግመሽ ታብቢያለሽ እያሉ እየዘመሩ ሲሄዱ አይፈጣሪ ጸሎቴ በስና ባህል ግንባታ የኪነ ጥበብና ሚዲያ ሚና በሚል ርዕሰ ጉዳይ ሲዘጋጅ ይሄ ውይይት ስራ እኔ እንደሚመስለኝ ባህል የሚሆነው ማህበረሰባዊ ሲሆን ስራ የአንድ ግለሰብ ወይም የ10 ግለሰቦች ሲሆን ባህል አይሆንም። ባህል ሆነ እንድንል የአንድ መንደር ወይም የአንድ ብሔረሰብ ወይም የአንድ ሀገር እንደዚህ ተለቅ ባለ መድረክ እያደገ ጊዜ ደግሞ ይጠይቃል ባህል እንዲሆን። በአንድ ቀን ባህል አይሆንም። እያደር ሌላ ስራ ባህል እንዲሆን ከፊታችን ምሳሌ የምናደርገው የምንመለከተው ነገር መኖር አለበት። ሰርቶ የሚሰሩ እጆች ሌሎች የሚሰሩ እጆችን እንዲያፈሩ ለማድረግ መጀመሪያ 1ም 2ም 3ም የሚሰሩ እጆች መፈጠር አለባቸው። ስለዚህ ኪነ ጥበቡና ሚዲያው እነዛን መጀመሪያ የመጡትን የሚሰሩ እጆች ካላበረታቱ ሌሎች የሚሰሩ እጆች ሊመጡ አይችሉም ማለት ነው። ከዚህ አንፃር በዚህ ውይይት ላይ ምናልባት ለወደፊት ታስቦበት ካልሆነ በስተቀረ በዚህ ውይይት ላይ ከመድረክ የሚያቀርቡልንና ከዚህ ደግሞ ለብዙ ለሥራ ባህል ምሳሌ ላንሆን የምንችል ሰዎች ከምንናገረው በተጨማሪ በሥራ ባህል ነጥረው የወጡ ኢትዮጵያውያንን 1-2 ማሳተፍ ቢቻል ቅድም ዶክተር ያነሱት ነገር አለ በጣም የተመቸኝ ከሊስትሮነት ከረኝነት ከተሸካሚነት ከ100 ኪሎ በላይ ተሸክመው ከዚህ 4 ኪሎ ከዚህ ኮልፌ አደርሰው በመጨረሻ ቢሊዮነር የሆኑ ዝም ብሎ ሊስትሮ ነበር ጉልት ቸርቻሪ ነበር አይደለም። እንዴት ሆኖ ነው መንገዱን ተጠቅሞ እዛ የደረሰው? የዩኒቨርሲቲ ደጃፍ ያረገጠ የሃይ ስኩል ደጃፍ ያረገጠ ውጭ ሀገር ሄዶ ያልተማረ ነገር ግን እንዴት ሆኖ ምን አይነት ጭንቅላት ቢኖረው ነው? ከዚህ አንፃር መጀመሪያ የሚሰሩ እጆችን የሚፈጥሩት እኮ የሚሰሩ ጭንቅላቶች ናቸው። አመለካከታችን አቲቲዩድ የምንለው አመለካከት እንዲቀየር ካላረገ ሚዲያው ወይም ኪነ ጥበቡ የሚሰራ እጅ ከየት ሊመጣ ይችላል? በጣም ቅጥቅጥ አድርገን መስራት ያለብን አመለካከትን መቀየር ላይ ነው። በጣም አንዳንዱ ነገር እንደው ዝም ብለን ለምሳሌ ዛሬ ወጣቱ የት ነው ያለው? አንድ ምሳሌ ልጥቀስ። ወደ እኛ ሲመጣ ምሳሌ እየጠቀስን እንድንናገር ነው ተሳታፊዎች። የዛሬ 10 ዓመት ወይ እንደዚህ ገደማ ይሆናል፣ ጊዜው በትክክል ትዝ አይለኝም። አዲስ አበባ ከተማ አስተዳደር ልገባ ጧት 2 ሰዓት አካባቢ ላይ ስመጣ በጣም ብዙ ወጣቶች ማስታወቂያ የሥራ ዕድል ማስታወቂያ ወጥቶ እዛ ተኮልኩለዋል። አብዛኞቹ ሌላ ቦታ ስራ አላቸው እና ልገባ ጥበቃዎቹ ጋር እያወራው ጆሮዬ ጥልቅ አሉ የሆኑ ቃላት። እዚህ በቃ ላፍላፍ አድርጎ መውጣት ነው። አንተ እዚህ ከተቀጠርክ ምንድነው የምታደርገው? እኔ አንድ G+2 ሰርቼ አንድ ጥሩ መኪና ከገዛው ከዚህ መውጣት ነው።
ማስታወቂያ የወጣባቸው ቢሮዎች ትንሽ ላፍላፍ የሚደረግባቸው አይነት ስለሆኑ ሌሎች ላፍላፍ አድርገው ምን እንደደረሱ ስላዩ ልብ አድርጉ። ይሄ እኮ ነው ይሄ የሥራ ባህል ማለት ያዛጋ ምን ገነባውን የሥራ ባህል ያፈርሳል። አንዱ ሚዲያው ቀድሞው የሥራ ባህል የቀየሩትን ማበረታታት አሁን እዚህ ቢኖሩ ሞዴል ሆነው ሊያወሩ ይችሉ ነበር። ወደፊት ግን መፈጠር አለበት እንደዚህ አይነት ፕሮግራም። ቢሊየነር 100 ሚሊዮን ውስጥ የገቡ ሊስትሮ ምናምን ጉልት ቸርቻሪ የነበሩ ሰዎችን በአግባብ እንዴት ሆናችሁ አደጋችሁ? ቅድም እንደተባለ የእንቁላል ነገር ብቻ የሚነሳ ከሆነ ምናልባት ማህበረሰቡ ጥሩ በጥሩ ላያዩ ስለሚችል መጠንቀቅ ያስፈልጋል ሚዲያው ይሄንንም። ስለዚህ ለምሳሌ በሚል አይነት ስለሆነ የምናቀርበው እነዚህን ማበረታታት። ሌላው የሚሰሩ እጆች እንዳሉ ሁሉ የማይሰሩ እጆች ደግሞ የበረከቱባት ሀገር እየሆነች እየመጣች ነው። ወጣቱ በጣም ባሳዛኝ ሁኔታ ነው ልጆቻችን ያሉት። ስለዚህ የማይሰሩ እጆችን ቅባት እየቀቡም እንደ ገበሬው ይሄ ቀንበር ወይም እንትን ቅባት እየቀባ ቆዳውን እንደሚያለሰልስ ወይም ጅራፍ ወይም ደግሞ አለንጋ ቅባት እየቀባ እንደሚያለሰልስ ቅባት እየቀባን ማለስለስ አለሰልስ ካለ ግን በተለይ ወደሚሰርቁ እጆች ከተቀያየረ የሚሰርቁ እጆችን የሚቆርጥም ስርዓት መጠንከር አለበት። እዚህ ላይ እኔ ለስላሴ ያለ ይመስለኛል። ይሄ እንደዚህ ነው ወይ የምንቀጥለው? የሚሰርቁ እጆችን እያዩ እኮ ነው የሚሰሩ እጆች ወደሚሰርቁ እጆች የሚሰሩትን ትተው ወደሚሰርቁ የሚቀየሩ። ስለዚህ ሚዲያውና ኪነ ጥበቡ እዚህ ላይ መስራት አለ። ኪነ ጥበቡ ኦኬ አንዳንድ ድምፃውያን እየተነሱ ስለ ስራ ባህል ይዘፍናሉ። የኪነ ጥበብ ማህበራት እኮ እኔ መድረክ እኔ ደራሲያን ማህበር፣ ሰዓሊያን ማህበር፣ የተውኔት ባለሙያዎች፣ የፊልም ሰሪዎች መድረክ እያዘጋጁ ሚዲያውን ማገዝ ራሳቸው መስራት አለባቸው። ሌላው ለወጣቶች የጉብኝት ፕሮግራም እንዲዘጋጅ ቢያረጉ ሚዲያዎች እነሱ ከሚናገሩት በተጨማሪ በጣም ለፍተው ያደጉ ተቋማት ጋር ምሳሌ የሚሆኑ ተቋማት ጋር ድሮ አንደኛ ደረጃ ሁለተኛ ደረጃ ተማሪ ሆነን ኢትዮጵያ አየር መንገድ ሙዚየም ምናምን እንድንጎበኝ ይደረግ ነበር። አሁን ደግሞ የሥራ ባህል ከማሳደግ ጋር ተያይዞ እንደዚህ አይነት ተቋማትንም እንዲጎበኙ ብናደርግ። በመንግስት የሥራ ሰዓት እየወጣ የግሉን ስራ ከተፋ የሚባል ነገር የሚከትፍ ትውልድም በስቷል። ይሄ በቃ ጫት ቤት የሚውል ትውልድ በስቷል። መንግስት ደሞዝ በዚህ ለሀገር ገንዘብ እንደዚህ አይነት ነገሮችን እያወጣን የሥራ ባህልን ወደሚያዳብሩ ነገሮች ልንሄድ ብንችል ተገቢ ይመስለኛል። ሰዓቴን ተጠቅሜያለሁ። አመሰግናለሁ። የሥራ ባህል የተባለው የህልውና ጉዳይ የግለሰብ፣ የቤተሰብ፣ የማህበረሰብ፣ የሀገር የህልውና ጉዳይ ነው። የግለሰብ፣ የቤተሰብ፣ የማህበረሰብ፣ የሀገር የክብርና የነጻነት ጉዳይ ነው የሚለውን ብያኔ ነው የወሰድኩት። ወገኖች ያነሱትን የዳር ድንበር ሉዓላዊነቱን በደሙ ማስከበር የቻለ ሀገርና ህዝብ የኢኮኖሚ ሉዓላዊነቱን በላቡ ማረጋገጥ እንዴት ይሳነዋል የሚል ቁጭት የሚያጭር ወግ ነው የቀረበው። ስለዚህ ኢትዮጵያ ሉዓላዊነቷ የጸና እንዲሆን ይፈልጋል፣ ይጠበቃል። በደሙ ሞትን ፊት ለፊት የተጋፈጠ ይሄንን ሉዓላዊነት የዳር ድንበር ሉዓላዊነት ያስከበረ ሀገርና ህዝብ ነው። በላቡ ደግሞ ኢኮኖሚያዊ ነጻነትን ማምጣት ማስከበር የሚችል ትውልድ እንዲመጣ ነው ይሄ ነገር በዚህ ልክ የቀረበው የሚለው ነገር አንስቼ ያሉብንን ፈተናዎች ዝርዝር አድርገው በጣም በሚገርም ሁኔታ ስላቀረቡ እኔ ግን አሁን እንደ ሀገርም ሆነ እንደ አዲስ አበባ በጣም ተስፋ ሰጪ የሆኑ ለውጦች አሉ። ለምሳሌ የአዲስ አበባ ከተማ ለውጥ፣ የከተማ መልሶ ማልማት፣ የወንዞች ዳርቻ ልማት፣ የኮሪደር ልማት፣ የሌሎች ልማቶች የሚሰሩ እጆች በመበራከታቸው የመጣ ለውጥ ነውና ሊሳለጥ ይችላል። በሌላ በኩል ከስንዴ ልመና የገላገለን የሚሰራ እጅ ነው። ከዛ አልፎ ደግሞ ኢትዮጵያ ታምርት፣ የኢትዮጵያ ንግዙ፣ የአንበሳ ጫማን ማን ነው ዛሬ ያጠለቀው? ስንቶቻችን ነን የሚሰሩ እጆች የሰሩትን ቤታችን ያለው የሚለው ነገር ጭምር ተወስዶ በጣም ተስፋ ሰጪ የሆኑ ነገሮች አሉና በዛ ልክ ተወስዶ ስራ ፈላጊ እድሉን ያጣ እድል ይፈጠርለታል። በስፋት የቢሮ ኃላፊዎችም ሊያቀርቡ ይችላሉ። በጣም ከፍተኛ የሆነ የስራ እድል ተፈጥሯል። ስራ ፈት ደግሞ ቅድም ዶክተር ጆን ያነሳው ነገር በዛ ነው ያስኩት። ስራ ይዘውም ስራ ፈት የሆኑ ስራ ሳይዙም ስራ ፈት የሆኑ ደግሞ አሉ።
እሱን እየገራን ማውጣት ያስፈልጋልና ስራ ፈጣሪዎች ደግሞ እየተበራከቱ ስለሆነ በዛ ልክ መሄድ አለብን። የኪነ ጥበብና የሚዲያ ሚና ትውልድን የስራ ባህልን ማንጻትና ማጽናት ስለሆነ በዛ ልክ ጥሩ የተጀመረው ነገር ውጤታማ ይሆናል የሚል ነገር ወስጄ ለዚህ መድረክ አሁን ከፍሬሚንጉ አልወጣም፣ ግን አንድ አረፍተ ነገር ብዬ ነው የሚጨርሰው ጊዜ ስለሌለ። ቀጣይ በጣም አደንቃለሁ። በነገራችሁ ላይ የስራና ክህሎት ቢሮ እጅግ በጣም አደንቃለሁ። ቀደም ሲልም የሆኑ ሰዎች በግለም አብረን ሲሰራ የነበርነው ሰዎች አሉ እዚህ ቤት ውስጥ እነ ሰርጸም ያውቃል። አሁን ቅድም አባቴ እዚህ ጋር ታላቅ ወንድሜ ያቀረበው አለ ወላጆችን አምጥቶ ማናገር፣ ምሁራንን ብቻ አይደለም ስራ ፈጥረው ውጤታማ የሆኑትን አንጥቶ ማናገር። ሞባይሌን ወስጄ ለወዳጄ መልእክት እየጻፍኩለት ነበረ። ያው ጥፋትም ከሆነ ይታረማለሁ። ልክ የኔ መልእክት እንደሰደድኩት ነው ዶክተር ዮሐንስ ውጤታማ የሆኑ መጥቶ ቢያወሩ የሚለውን አላየም፣ አስፊሽ አላየም መሰለኝ፣ ሰዓቱን አይቻለሁና በዛ ልክ ወደ ስምረት እንሄዳለን የሚለውን ለማንሳት ነው። አመሰግናለሁ። ራሳችን የምንጠይቅበት መድረክ ይመስለኛል። ወደ ኋላ ተመልሼ የዛሬ 102 ዓመት ጀምሮ በዚህ መካከል ላይ የሚንከባለሉ ብዙ ችግሮች፣ ብዙ መልካም ነገሮችም ተነስተዋል። እነሱ ትልቅ በረከቶቻችን አይነሱም። የመጀመሪያ ጊዜ ስለሰማው እኔም ወደዛ እድሜም ወደዛ ሄጄ ስላየሁት የእውነት ሰርጸ እጅግ አድርጌ አመሰግናለሁ። ምክንያቱም አይነሱም። የነበሩን ነገሮች ሁል ጊዜ የዛሬ ብቻ ነው የሚነሱት። ብዙ ጊዜ የያዝነውን ነገር ጥለን ሌላ ነገር እያንጠለጠልን እየመጣን በዛ ዘመን የነበሩ ሰዎች ሁሉ የሚከፉበት ብዙ ነገር የማያስታውሱበት ዘመኖች ስለነበሩ ይሄ ትልቅ ነገር ነው። ብዙ ነገር ለማብራራት አይደለም። ዛሬ በብዙ መልኩ እዚህ ቤት ውስጥ ያለን ሰዎች፣ ጥናት ያቀረቡ ሰዎችም በኢትዮጵያ ደረጃም ያሉት በጠቅላላ ባለዕዳዎች ነን። ማድረግ ያለብን ነገሮች አላደረግንም። እምንኮንን ሰዎች ነን። አብዛኞቻችን እንኮንናለን። ለልጆቻችን መቼ ነገርናቸው? አመጣጣችን መቼ ነገርናቸው? ወደ ችግር እንዳይገቡ መቼ ነገርናቸው? ዛሬ ትውልድ እኮ ከቤት እኮ ነው የወጣው እኮ። ሲጋራ የሚያጨሰው፣ ጫት የሚቅመውም፣ አልባሌ ቦታ የሚውለውም እኮ የሜዳ አህያ አይደለም እኮ። የሜዳ አህያም እኮ ባለቤት አለው እኮ። አልሰበሰብንም እኮ። እስኪ እኛ ራሳችን እንጠይቅ። ስለዚህ ባለዕዳዎቹ እኛ ራሳችን ስለሆነን እዚህ ውስጥ ያለን ሰዎች እኛም እንደ ራሳችን ድርሻችን እንወጣ፣ መንግስትም ድርሻውን ይወጣ። ያ ካልሆነ በስተቀር ይሄ ትውልድ እዚህ ደረጃ ላይ ነው እያለ ዘመናችን እየኮነን የምንሄድ ከሆነ እሱ የትም አያደርሰን። ስለዚህ ራሳችን መጠየቅ ነው ያለብን። በተለይ በእኔ እድሜ ደረጃ ላይ ትልልቅ አዛውንቶች ብዙ ሀገሪቷ ውስጥ የኖሩ በእድሜ ብዙ ሰዎች አሉና ወደ ኋላ ተመልሰን እነዛን ነገሮች ማድረግ ያለብን ኃላፊነት ይመስለኛል። ሌላው የሚዲያ ጉዳይ ነው። ፕሮፌሰር ያነሱት፣ ዶክተር ሽፈራው ምንድነው እሱ ሚዲያ? ዛሬ ሚዲያ ማለት መረጃ ሰጪ ነው። መረጃዎች በአግባቡ በሀገራችን ደረጃ ላይ ይተገበራሉ ወይ? ምናልባት ዛሬ ይህ ፕሮግራም ያዘጋጀው አዲስ ሚዲያ ኔትወርክ ብዙ ነገሮችን ያነሳል። እያንዳንዱ ቦታዎች ላይ የገባ ብዙ ነገሮችን ይዳስሳል። ማህበረሰቡ ከዛ እንዲወጣ ብዙ ጥንቃቄ ያደርጋል፣ ብዙ ነገሮች ያደርጋል። ዛሬ በከተማችን በሀገራችን አንድ ነገር ቢፈጠር እኮ ሚዲያዎቻችን አይነግሩንም እኮ እንድንጠነቀቅ። በቃ አደጋ መጥቷል፣ አውሎ ንፋስ መጥቷል፣ ጎርፍ መጥቷል ተብሎ እንደ ሌሎች ሀገሮች ከቤታቸው እንዳትወጡ መረጃዎች እኮ የሉም እኮ። በቃ ሁል ጊዜ ችግሮች አጠገባችን ሲደርሱና ሲያጥለቀልቁን በቃ ያኔ ነው የምናየው። መረጃዎች ቀድመው ነው። ሚዲያ ይሄንን ነው መስራት ያለበት። በቃ በሚዲያ ዘርፍ ላይ የተሰማሩት ሁሉ ድርሻቸውና ኃላፊነታቸውን በእንደዚህ አይነት ሁኔታ ላይ መወጣት ነው። ያለበለዚያ የእውነቴን ነው እንዲቹ ዋጋ እየተከፈልን በችግር ሳንወጣ ችጋር ውስጥ ዘመናችን ነው የምናሳልፈው። ስለዚህ ከዚህ ለመውጣት አንዳንድ ነገሮችን ለማድረግ ዛሬ እያንዳንዱ ኢትዮጵያዊ ማድረግ ያለበትን ድርሻው መወጣት ነው ያለበት። ብዙ ሀሳቦች ሊነሱ ይችላሉና ስለዚህ ይሄን ነገር አንዳንድ ነገሮች ማድረግ ያለበት እኔ ትልቅ ትኩረት የምሰጠው ትልቅ ነገር የማደርገው ወደ ራሳችን እንመለስ። በቃ
ጣቶች አንድ ጣት ወደፊት ሲሄድ ሌሎች ወደ ኋላ ይመለሳሉና አራቱ ጣቶች እኛን ነው የሚመለከቱን። ይህንን ካላደረግን በስተቀር የእውነት ሀገር ወደፊት አትራመድም፣ ትውልድ ወደፊት አይራመድም። ትልቁ ኃላፊነት አሻራ ያለው ግብአትም ያለው ብዙ ነገር ያለው እኛ ጋር ስለሆነ ወደ ራሳችን ተመልሰን የተባሉትን ነገሮች ሁሉ አዳምጠን ይሄንን እናደርግ። ምናልባት እዚህ ብቻ ሳይሆን ወደምንሄድበት ቦታ ላይ በተለይ አሁን እንዲህ አይነት መድረክ ትውልድን ለማዳን አንድ ነገር ለማድረግ በየክፍለ ከተማው በየወረዳው የሚመለከተው አካል ክፍለ ከተሞች ላይ ወረዳዎች ላይ ተገኝቶ እነዚህ ነገሮች ቢያደርግ ትውልድን የማንቃት ትውልድ ያላግባብ ተጣሞ እንዳይሄድ የሚያደርገውን ነገሮች አንድ ነገር ያድርግ። ይሄን ለማለት ነው። ስነ ጽሁፍ አቅራቢዎቻችን፣ ጥናት አቅራቢዎቻችን ሶስቱንም ወንድሞቼን እጅግ አድርጌ አመሰግናለሁ። አዲስ ሚዲያ ኔትወርክ ብዙ ነገሮችን ያደርጋል። እሱንም እጅግ አድርጌ አመሰግናለሁ። በስራ ባህል ግንባታ የኪነ ጥበቡና የሚዲያው ሮል ምን ይመስላል በሚለው ላይ አጭር ሀሳብ ለመስጠት ነው። ሌላው ተነስተዋል። እንግዲህ እንደምታወቀው በሀገራችን የነበረው የስራ ባህል ለስራ የምትሰጠው አመለካከት ኋላ ቀር እንደነበረ፣ ስራውን እየወደን ሰሪዎቹን ግን እያጣጣል የነበረበት ሁኔታ እንደነበር ቅድም ከመድረኩ እንደተነሳው ሰርጸም እንዳነሳው ሸማውን እንወዳለን፣ ልብሱን እንወዳለን። ያንን ያዘጋጀውን ሰው ግን በአይንም ለማየት የምንጠላበት፣ ሸክላውን እንጠቀምበታለን። ሸክላውን ያመረተውን የሰራውን ሰው ግን ምን አይነት ቦታ ስፍራ እንደምንሰጠው፣ ማረሻውን እናርስበታለን። ማረሻውን የሰራውን ግን ብረት አንጣሪ፣ ቀጥቃጭ እያል የቆዳ ውጤቶቹ የሚሰሩትን ፋቂ እያል የወረደ ስያሜ እየሰጠናቸው ያለፍንበት ጊዜ ነው ነበረው። እንግዲህ ያንን ለመቀየር የተሰራው ስራ ምን ይመስላል? በዛ ላይ ሚዲያው የኪነ ጥበብ ባለሙያው ይሄንን አመለካከት ከህብረተሰቡ ውስጥ ለመቀየር የሰራው ስራ ምን ይመስል ነበረ ወደምለው ነው የምመጣው። እኔ በዚህ በኩል የተሰሩ ስራዎች ቢኖሩ የተፈለገው ያክል ስራ አልተሰራም። ሚዲያውን ብንወስድ ለሌላው ፕሮግራም ጊዜና ሰዓት ሰጥቶ ፕሮግራም ይዞ እንደምሰራው በዚህ ላይ አትኩሮ አልሰራም። አሁንም መስራት ይጠበቅብናል። አዲስ ሚዲያ ኔትወርክ በዚህ ላይ ይህንን መድረክ ማዘጋጀቱ በእውነት ይህንን ውይይት ማቅረቡ ትልቅ አስተማሪ ነው። ስለዚህ ሚዲያው ትኩረት ሰጥቶ ሊሰራበት የሚገባ ፕሮግራም ይዞ መስራት የሚገባ የኪነ ጥበብ ባለሙያዎች የሀገር ባለውለታዎች የሆኑ አሁን እዚህ ትልልቅ የኪነ ጥበብ ባለሙያዎች አሉ። ለሀገሪቷ ከፍተኛ አስተዋጽኦ ያበረከቱት እድሜያቸውን በኪነ ጥበብ የፈጁት አሉ መሀላችን። እንግዲህ ሚዲያውን መስራት አለበት፣ በዚህ ላይ ማተኮር አለበት። የኪነ ጥበብ ባለሙያውን በዚህ ላይ መስራት አለበት ስንል ደግሞ እነሱም የሚሰሩበት ሞራል እንዲኖር ማድረግ፣ በዚህ ስራ ላይ የተሰማሩትን ማበረታታት፣ እንደተባለው እውቅና መስጠት፣ መሸለም፣ ሞራላቸውን መጠበቅ፣ ወደዛ በራሳቸው ተነሳሽነት ተገፋፍተው ይህንን ባህል ወደ መቀየር የሚሄዱበትን ሁኔታ እንዲኖር ማድረግም ከሚመለከተው ባለድርሻ አካላትም ይጠበቃል። ለሚዲያው ትኩረት ሳንሰጥ ይህንን ስራ ብንል ያንን ላይሰራ ይችላልና ማበረታቻ፣ ሽልማት እንደተባለው ለረጅም ዘመናት በቲያትሩ፣ በሲኒማው፣ በተለያዩ መድረኮች ህዝቡን ሲያስተምሩ ሲያዝናኑ የነበሩትንም ማበረታታት፣ በዚህ ስራ ላይ እንዲያተኩሩ፣ ሚዲያውን በዚህ ስራ ላይ እንዲያተኩር ማድረግ ያስፈልጋልና በዚህ በኩል የነበረው ስራ ቢኖርም የተፈለገውን ያክል አልተሰራም። አሁንም ገና የአመለካከት ለውጥ ያስፈልጋል። ህብረተሰቡ ዘንድ የአመለካከት ለውጥ ካለ የስራ ባህልም ማሳደግ ይቻላል። መጀመሪያ መሰራት ያለበት በአመለካከት ላይ ነው። ሸማው ስራ የምሰራው ሰው ላይ ያለኝ አመለካከት ካልተቀየረ ለውጥ ማምጣት አይቻልም። ይህንን ግንዛቤ በማስጨበጥ ስራ ፈቶ በየሜዳው የሚውለው ወጣት ወደ ስራ ማስገባት ይቻላል። ስራ መምረጥ፣ ስራ መናቅ ተገቢ እንዳልሆነ
ስራ አስፈላጊ እንደሆነ ስራ ብንሰራ መለወጥ እንደምንችል እዛ ላይ መስራት ያስፈልጋል። እኔ ከሀገር ውስጥ ወይም እንደ ሀገር የስራ ባህላችን አሁን ባለው ልክ እንዲሆንና በእኛም እንደ ሀገር መድረስ ያለብንን መለወጥ ያለብንን ደረጃ እንዳንደርስ ፋክተር የሆኑ ነገሮች እንዳሉ ሆኖ እኔ ግን እንደ ዓለም ወይም ደግሞ በዓለም ላይ ያሉ ሀገራት ስፔሻሊ እነዚህ ምዕራባውያን የተባሉ ቀድመው በእኛ በተለያየ መንገድ ከኛ የሄዱትና እኛ አፍሪካውያን ኢትዮጵያውያን አሁን ባለበት ሁኔታ እንድንሆን ሚዲያውን በመጠቀም ስፔሻሊ ሚዲያውን በመጠቀም የፈጠሩትን ነገርና ከዛ ስለመውጣት ምንድነው ማድረግ ያለብን ከሚለው ነገር ላይ እንደ ማህበረሰብ ሳይንስ ተማሪ እንደመሆኔ መጠን እዛ ላይ ነው ሪፍሌክት ማድረግ መፈልገው። ቅድም ሲባል እንደነበረው ባልሰለጠነ ወይም ደግሞ ባልታጠቅነው ዘመናዊ መሳሪያ ራሳችንን ተከላክለን ከባርነት ራሳችንን መጠበቅ ችለን ግን ደግሞ በስራ ላይ ራስን መቻል ሳንችል የቀረንበት ሁኔታዎች ነበሩ። እነዚህ ነገሮች የሆኑበት ምክንያት ይሄ የእጅ አዙር ቅኝ ግዛትን እንዴት ነው እኛ ላይ ተግባራዊ ያደረጉት? ምንም በመጠቀም ነው የእጅ አዙር ቅኝ ግዛት እኛ ላይ ተግባራዊ የሆነው የሚለውን ነገር ስናይ አንደኛውና ትልቁ ፋክተር ሚዲያ ነው። በዓለም ላይ በጣም ብዙ ዓለምን መዘወር የሚችሉ ዓለምን ከፊትም ከኋላም በሚታየውም በማይታየውም መንገድ ዓለምን መዘወር የሚችሉ ሀገራት አንዱና ትልቁ ቱላቸው ወይም መሳሪያቸው ሚዲያው ነው። ያንን አጥንተን እኛ ላይ የሚያመጣውን ነገር መመዘን የማንችል ከሆነ ብዙ ነገሮች ይሰራሉ። ለምን የሚል ነገርን ማይጠይቅ ማህበረሰብን እንዴት ነው መፍጠር የምንችለው? የተሰጠውን ሁሉ ፋሽን ነው ተብሎ የተሰጠውን ሁሉ ዘመናዊ ነው ተብሎ የተሰጠውን በሙሉ መሸቀጥ የሚችል ማህበረሰብን እንዴት ነው መፍጠር የምንችለው የሚለውን ጥያቄ ነው የሰጧቸው ለነዛ ስኮላሮች። እነዛም ደግሞ በደንብ አድርገው ሰርተው ሚዲያውን በመጠቀም ሆሊውድ ቦሊውድ ምንድነው የሚሰሩት? ትልልቅ የሙዚቃና የፊልም ኢንዱስትሪዎች ምንድነው የሚያስተላልፉት ነገር? ይህንን ማየት ማንችል ከሆነ ሶሻል ሚዲያ በራሱ ምንድነው? ኖቲፊኬሽን ስልካችን ላይ ያለው ኖቲፊኬሽን ምንድነው? እኛ ላይ ያለው ሳይኮሎጂካል ዳይስፈንክሽኑ ምንድነው? ሶሺዮሎጂካል ዳይስፈንክሽኑ ምንድነው? እንደ ማህበረሰብ እዛ ውስጥ ጥሎብን የሚያልፈው ነገር ምንድነው የሚሉትን ነገሮች ማየት ያስፈልጋል ብዬ አስባለሁ። ምክንያቱም አሳስረው የያዙን ፈጣሪነትን እየገደሉ ግለሰብነትን እየገደሉ ተከታይነት ይሄ የመንጋ ጭንቅላትን እያስፋፉብን ያሉት አንዱና ትልቁ ነገር እየተጠቀሙ ያሉት ሚዲያውን ነው። ስለዚህ ከዛ ለመውጣትም እኛ ማድረግ የምንችለው ሌላ ነገር አይደለም፣ ሚዲያውን ነው መጠቀም የምንችለው። እኛ በተለያየ መንገድ ባልታየበት ዳይሜንሽን ማህበረሰቡ ባላየበት ዳይሜንሽን ነገሮችን እያሳየን መውጣት የምንችለው ሚዲያውን በመጠቀም ነው። አንድ ሰው እኮ ሰርቶ ጠንካራ ሆኖ ተምሮ ሰርቶ ራሱን ማቆም ከቻለ በጣም ሀገር ወዳድ ዜጋ ነው። በቃ ይሄ ማለት ሀገርን መውደድ ሌላ ነገር እኮ ሌላ ታምር መስራት አይደለም። ሀገርን መውደድ አንድ ግለሰብ ለሀገር ሸክም ካልሆነ በቃ ሀገሩን ይወዳል። በቃ ሌላ ማብራሪያ የለውም። የስራ ፈጣሪዎች ደግሞ አሉ፣ በተለያየ መንገድ ስራን የሚፈጥሩ አሉ። እነዛ መጀመሪያ ላይ ስራ ጭንቅላት ላይ ነው የሚፈጠረው። የግለሰቡ ጭንቅላት ላይ ስራ ይፈጠራል። ከዛ በኋላ ወደ አይዲያ ለነበረው ወደ አክቹዋል ፓርት ይወርዳል፣ ይፈጠራል፣ ወደ መሬት ይወርዳል። ያ ይሰፋል። እንደ ማህበረሰብ እንደ ኮሚኒቲ እንደ ማህበረሰብ እየሰፋ ወደ ባህል እየተቀየረ ይሄዳል። ያንንም መቀየር ያለብን ደግሞ አሁን ያለውን የሚዲያውን ሁኔታ በመቆጣጠርና በማየት ነው። ስለዚህ በዛ ሁኔታ አሁን ባለንበት መንገድ የሚሰሩ ነገሮች አሉ ለመለወጥ በጣም ግራንድ የሆኑ የሚሰሩ ነገሮች አሉ። እነዛን ነገሮች እንዳናይ የሚያጣጥሉብን ሶሻል ሚዲያውን በመጠቀም የራሳችንን ጸጋ በራሳችንን እንድናጠፋ የሚያደርጉ ነገሮች አሉ። አሁንም ሚዲያው ላይ እነዛን ነገሮች በትኩረት ማየት ያስፈልጋል። እንደ ሀገር የሚሰሩ ነገሮችን የማጣጣል የማናናቅ መቃወም ተቃዋሚነት ምንድነው? የተቃዋሚነት ሜንታሊቲ ይሄ ሬዚስታንት ሜንታሊቲ ምንድነው? እንደ እርድና መቁጠር ወጣት ሆነ የሚሰራውን በመንግስት ወይም በሆነ አካል የተሰራውን ነገር መደገፍ እንደ ፋርነት መቁጠር የመሳሰሉ ነገሮች አሉ። እነዚህ ነገሮች የተቃዋሚነትን እንደ እርድና እየወሰድን የተሰሩትን ነገሮች ማናናቅ የተሰራውን ነገር በልኩ በራስ ጭንቅላት ከመመዘን እንደ ግል ማሰብ እየቻለን ሌላው ሰው በነገረን
ለሀገር የሚጠቅመውን ከሆነ ነገር ላይ ማጣበቅ ከዛ ነገር ለመውጣት ስፔሻሊ ሶሻል ሚዲያው ላይ በደንብ መስራትና እዛ አካባቢ ያለውን ነገር መመልከት ያስፈልጋል። ያለበለዚያ ብዙ የአፍሪካ ሀገሮች በራሳቸው እጅ የራሳቸውን ጸጋ በልተዋልና። አመሰግናለሁ። ዶክተር በጣም ደስ የሚል ነገር ነግረህናል። በጣም አመሰግናለሁ። ስራን የሚያውቁ 3 ሰዎች ወይም 3 ክፍሎች አሳይተናል። ስራን ያውቃሉ፣ ስራን የሚያውቁ አሉ፣ ስራን አውቀው ስራን የማይሰሩ አሉ፣ ስራን መስራት ደግሞ እያወቁ መስራት የማይፈልጉ፣ ስራን እያወቁ ደግሞ መስራት በስርዓት የማይሰሩ አልማጭ 3 ክላሶችን አሳይቶናል። ከዚህ የሚወጣም አይመስለኝም፣ እውነታው ይሄው ነው እና እሱ እየተናገረ ወደ ውስጤ የመጣው ነገር የዚህ የሚዲያ ጉዳይ ነው። እሱም አበክሮ የተናገረው እሱ ላይ ስለሆነ ብዙ አልናገርበትም። ግን እነዚህ የሚዲያ ተቋማት ወሳኝ ናቸው፣ እውነት ነው። ግን እኔ ሚዲያዎች ኃላፊነታቸውን ወስደው አሁን አዲስ ሚዲያ ኔትወርክ አንድ ኃላፊነት ወስዶ እንደሚሰራው ሁሉም ሀገራዊ ሚዲያዎች የራሳቸው እንደዚህ አይነት መሰል ፕሮግራሞች ቢኖሯቸው ጥሩ ነው ብዬ አስባለሁ። ይሄ ማለት ሞቲቬሽናል ሰዎችን እያያዙ የሚሰሩት አይደለም። እሱ ነው አቢዩዝ እያደረግን ያለ ነውና ብዙ ሞቲቬሽናል ነገሮች አሉ በየቴሌቪዥኑ። በእውነት አነቃቂ ናቸው። አድቃቂ ብዬ ለራሴ ብዙ ጊዜ ቻሌንጅ ያደርገኛል። አንዳንዶቹ እውቅናና ገንዘብ ይሰሩበታል። ከማንቃታቸው ይልቅ ማድቀቃቸው እየበዛ ነውና ይሄን እንግዲህ ዶክተር ባነሳው ሴንሲቲቭ በሆነሹ ላይ ብናየው ጥሩ ነው ላለው። ሌላው ግን በዋናነት ሰው ወደ ተፈጠረበት ዓላማ እንዲመለስ ማድረግ ይመስለኛል። ይሄ ሰው ለምን ዓላማ ነው የተፈጠረው? ፐርፐዙ ከገባን አሁን የሚሰሩ የማይሰሩ ልጆች ብለን አንጣላም። ወደ ተፈጠርንበት ዓላማ እንድንመለስ የማድረግ ስራዎች ቢሰሩ ብዬ አስባለሁ። ኦሪጂናሊ ሰው ሲፈጠር የተፈጠረበት ዓላማ ሰርቶ ለመኖር ነው። ቅዱስ መጽሐፍን ብናይ አዳምን ፈጥሮ በዛ የለመለመ መስክ እንኳን አስቀምጦት በልየበላ እየጠጣ ዋል አላለውም። ጠብቃት ተንከባከባት ነው የተባለው። ሰው ኦሪጂናሊ ሲፈጠር ከስራ ጋር ነው የተፈጠረው። ቅዱስ መጽሐፎቻችን ብዙ ነገር ይናገራሉ። ለሰው የከበረ ሀብቱ ትጋቱ ነው ይላሉ። ሰው የከበረ ሀብት ትጋት ነው። ይህ ማለት ስራ ነው ማለት ነው። ሊሰራ የማይወድ ሰው አይብላ ይላል። የማይሰራ ይልም መጽሐፍ ቅዱስ ሊሰራ የማይወድ ቅድም ዶክተር ካለው ሐሳብ ጋር ይያያዛል። የመስራት አቅም አለው፣ ፖቴንሻል አለው፣ ጤናው አእምሮው የመስራት አቅም እያለው ግን ሊሰራ የማይወድ አይብላ ይላል። ይሄ እንደው ሁሉም ሰው ሊወስደው የሚችለው ይመስለኛል። ሊሰራ የማይወድ መስራት እየቻለ ሊሰራ የማይወድ። በጣም የሚያስደነግጠኝ አንድ ቃል አለ። ሰነፍ በቤቱ ተቀምጦ አንበሳ በደጅ አለ ይላል መጽሐፍ። ቤቱ ነው የተቀመጠው፣ ውጭ ምን እንዳለ አያውቅም፣ ግን አንበሳ በደጅ ታስሯል ይላል። ይሄ የሰነፍ ምልክት ነው፣ የማይሰራ ሰው ምልክት ነው። ስለዚህ በዋናነት ሰው ወደ ተፈጠረበት ዓላማ እንዲመለስ የሚያደርጉ ትምህርቶች፣ ምልከታዎች ቢስፋፉ። ለምንድን ነው የተፈጠርነው? በነገራችን ላይ ቅድም ዘርጽ ሲያነሳ የነበረው አንድ ስርዓተ ማህበር ነበረ። ያ ስርዓተ ማህበር ያው ከላባደር ጋር የተያያዘ ስለሆነ ማዕከላዊ ዓላማው ላባደር ስለነበረ ከስራ ጋር ስለሚያያዝ በዛ ጊዜ ዘዌል ነው የሆነ አባባል ነበረ የፍሬዴሪክ ኤንግልስ ሰውን ሰው ያደረገው ስራ ነው የሚል። እንግዲህ ይሄ ሌላ ኢሹ አንገባም፣ ግን ቤዚክ ሀሳቡን ግን ልንቀበለው ይገባል። ዛሬ የምናያትን ዓለም የሰጠን የሚሰራ እጅ ነው። ስለዚህ ኦሪጂናሊ ሰው ወደ ተፈጠረበት ዓላማ የሚሰሩ እጆች ሰውን ወደ ተፈጠረበት ዓላማ የሚመልሱ ናቸው። ስለዚህ በዚህ ሀሳብ ብናየው ላለሁ። ሌላ ግን ጠቅለል አድርጌ መናገር የምፈልገው ብዙዎች ስለ ስራ ወይም ስለ ሀገር አክቹአሊ ስለ ስራ መናገር ማለት ስለ ሀገር መናገር ነው፣ ስለ ሰው ልጆች መናገር ነውና አንድ ሞደው ለኔ ትልቅ ምለው ጸሐፊ ምን ይላል? ሀገርን ወይም ህዝብን ማገልገል መስዋዕትነት ሳይሆን ፕሪቪሌጅ ነው የሚለው እሱ። መስዋዕትነት ብዙዎቻችን አሁን ይሄንን ስሩ ሲባሉ ነው እኔ እንደዚህ አይነት መስዋዕትነት አልከፍልም ነው የሚሉት። ከመስዋዕትነት ጋር ስለምናያይዘው ነው ብዙ ነገር የተበላሸብን። ሀገርን ማገልገል መስዋዕትነት አይደለም። Serving a nation is not
ሳክሪፋይስ ይላል በት ፕሪቪሌጅ። ይሄ ፕሪቪሌጅ የሚለው ቃል አንድም መብትህ ነው፣ መብት ፖዘቲቫዊ፣ አንድም መመረጥ ነው፣ አንድም መታደል ነው እያለን ነው። ስለዚህ ስለ ሀገር ስንሰራ፣ ስለ ሀገር ስናስተምር፣ ወደሚሰሩ ልጆች ስንመጣ፣ ሁሉን ነገር ስንነጋገር ሀገርን ማገልገል መታደል ነው፣ መመረጥ ነው፣ መብት ነው እንጂ ግዴታ አይደለም። ይሄንን ሁሉም ሚዲያ ሊይዘው ይገባል እላለሁ። የስራ ባህልን ለማዳበር ሰሪውና የሚሰራላት ሀገር መኖር አለባቸው። ስለዚህ እነኚህ ሰሪውና የሚሰራላት ሀገር ምን ማድረግ አለባቸው ብለን ስናይ ሰሪው ላይ ንቃተ ህሊናው የዳበረ ሀገሩን የሚወድ እንዲሁም የተማረ ዜጋን መፍጠር አለብን ሰሪው ላይ። ይህንን ዜጋ ለመፍጠር ደግሞ በቅድሚያ ሀገሩን የሚወድ ለማድረግ ሀገሩን የሚያውቅ ዜጋ መፍጠር አለብን ማለት ነው። ይህን ደግሞ የምናደርገው ሀገሩን የሚወድ ሀገሩን የሚያውቅ የተማረና ንቁ ዜጋን ለመፍጠር ደግሞ ትውልድ ላይ መስራት አለብን እላለሁ። ምክንያቱም የሁሉ ነገር መነሻ ትውልድ ስለሆነ ልጆች ላይ መስራት አለብን። ይሄንን ለመስራት ደግሞ ያሉ በጎ ጅማሬዎች አሉ በኪነ ጥበብ ላይ። ኪነ ጥበብን በትምህርት ፖሊሲ ውስጥ ማካተት አንዱ በጎ ጅማሬ ነው። ይሄንን ግን አጠናክሮ መቀጠል በጣም ያስፈልጋል እላለሁ። ምክንያቱም ኪነ ጥበብ በራሷ አይምሮን የሚያነቃ ልክ ሞረድ ቢላን እንደሚስል እንዳለው ክቡር ሰርጸ እንዳለው አይምሮን የሚያሰላ አይምሮን የሚያነቃ አንዱ ጥበብ ነው። እኔ ተማሪዎቼን ገብቼ ሳስተምር የትኛውም የሙያ ዘርፍ ላይ ግቡ፣ አሁን የምትማሩት የኪነ ጥበብ ትምህርት ግን በእጅጉ ያግዛቸዋል እያልኩ ነው ማስተምራቸውና ታላቋ ሮምም የዓለም ታላላቅ ሀገራት ስልጣኔያቸውን ሲጀምሩ ትልቅ አስተዋጽኦ ያደረገላቸው ጥበብ ነው። ሞዛርት ኮንሰርቱን አቅርቦ በወጣ ጊዜ ታዳሚ የነበሩ ወዛደሮች የሞዛርትን ዜማ በፉጨት እያሉ ፋብሪካ ላይ ተነቃቅተው ይሰሩ ነበር። እኛም ሀገር በደቦ ስራ ሲሰራ ሙዚቃ ትልቅ ኃይል አለው ስራን በፍጥነትና በብርታት እንዲሰራ። ስለዚህ የሰላ ጭንቅላት ያለው የሰላ አይምሮ ያለው ሀገሩን የሚወድ የሚያከብር ትውልድ ለመፍጠር ትውልድ ላይ መስራት አለብን። የስራ ባህልን ለማዳበርም ጭምር ማለት ነው። ኪነ ጥበብ ትልቅ ድርሻ አለው። ፕሮፌሰር እንዳለው ኪነ ጥበብ ራሱን የቻለ ስራ ነው። ኪነ ጥበብ ደግሞ ለስራ ትልቅ ዋጋ አለው። እውነት ነው። የኛ የትምህርት ክፍለ ጊዜን አስተምረን ቀጣይ የሚገባው ሌላ መምህር የተነቃቁ ተማሪዎችን አግኝቶ ነው የሚያስተምረውና ኪነ ጥበብ ላይ በተለይ ትምህርት ላይ በጣም መሰራት አለበት እላለሁኝ። ወደድንም ጠላንም ፈቀድንም አልፈቀድንም በፍጥነት ፈጥነን መበልጸግ ይኖርብናል። ከድህነት መውጣት ይኖርብናል። እያወራን ያለነው ስለሚሰሩ እጆች ወግ ስለሆነ ማለት ነው። ድህነት በጣም የሚያሸማቅቅ አንገት የሚያስደፋ ሳይሰርቁ እንደ ሌባ አጎንብሰን እንድንሄድ የሚያደርግ የሚያሳፍር ነገር ነው። የሚያኩራራ ነገር አይደለም። ያለነው በድህነት ውስጥ ነው። ሰው ከዚህ ካለንበት ዓለም ውስጥ እንድንወጣ ደግሞ የነቁ የገባቸው የበረቱ ፊት ቀድመው ለማንቃት ብቻ ሳይሆን እጃችን ይዘው ለማሻገር የሚሄዱ መንገዳቸውን የሚያሳዩ የሚተጉ እጆች አሉና እነኛን እጆች የበለጠ እንዲሰሩ ምቹ እንደ ህዝብ እንደ ሀገር እንደ መንግስት ሁሉም በያለበት የበኩሉን ድርሻ የመደላደሉን መፍጠር ይኖርበታል ብዬ አስባለሁ። ካልፈጠርን ፈጥነን ከዚህ ችግር ካልወጣን ችግሮች እየተደራረቡ የዓለምም ነባራዊ ሁኔታዎች እየተቀያየሩ ወደ ባሰው ነገር ወይም ደግሞ እጅግ ወደ ከፋው ነገርና ህልም ብቻም ቢሆን ወደሚያስቆጭ ዓለም ውስጥ ነው የምንቀላቀለውና የተገኙትን እድሎች መልካም እድሎች የሚታዩ የሚዳሰሱ የሚጨበጡትን የበለጠ አጉልተን በተለይ ቤት ቁጭ ብላችሁ ይህን ፕሮግራም የምታዩ
ወጣቶችም ተማሪዎችም የሚሰራ ነገንም ጭምር ተስፋ ያላችሁ ሁላችሁ ማለት ነው። ምንም አማራጭ የለንም። ፈጥነን ተግተን ከድህነት መውጣት ይኖርብናል ላለው የተቋሙ ስም ስራና ክህሎት እና የፕሮግራሙ የሚሰሩ ልጆች ሁለቱም ዝም ብሎ ያስደስቱኛል። በግሌ የሚሰራ ስራ አለ፣ እንደገና ደግሞ በክህሎት ሲደገፍ ደግሞ ሁለቱ በጣም ሲተባበሩ የበለጠ ለለውጥ ምቹ ናቸው ብዬ አስባለሁ። የሚሰሩ ልጆች ደግሞ ቅድም ሶስቱም የተከበሩ አቅራቢዎች በተለያየ መንገድ ያነሷቸው በምሳሌ ያስደግፈው የጠቀሷቸው አሉ። የሚሰሩ እጆች የሰሯቸውን ውጤቶች እያየ ነው። ለምሳሌ ያህል ዝም ብሎ ከተማ ውስጥ እንኳን ብንመለከት የዚህ የፍሬንድሺፕ አካባቢ የነበረውን የቆሻሻ ማለፊያ ማግደሚያ ያሳጣውን አካባቢ እንደገና ደግሞ እንደዚህ እውን ሊሆን ይችላል ወይ ብለን በማንገምትበት መንገድ የእንጦጦን ብለን ስንመለከት ጫካ እንደዚህ ከተማ መሆን ይችላል ወይ ብሎ ላሰበ ሰው የሚሰሩ እጆች። አሁን ደግሞ በቅርቡ ከዚህ ከኮሪደሩ በተጨማሪ የቀድሞ መስሪያ ቤትን ኢቢሲን አሮጌውን ህንጻ ብሔራዊ ጋር ያለውን ዝም ብዬ ባለፍኩ ባገደምኩ ቁጥር የሚሰሩ እጆች እያልኩ ነው ማለፈው። እውነት ለመናገር ማለት ቶታሊ በቃ ተቀይሮ ይሄ ራዲካል ቼንጅ የምንለው አይነት ነገር ለውጥ ሲታይ የሚሰሩ እጆች አሉ እና ሁለቱን በጣም አስተባብሬ ሳይ በጣም ይገርመኛል። ሁለቱ ዛሬ እኛ የተገኘንበት እና የዚህ ፕሮግራም ትልቁ አንኳር የሆኑ ርዕሰ ጉዳዮች ኪነ ጥበብና ሚዲያ ከዚህ ከስራ እድል ጋር ከስራ ፈጠራ ጋር ተያይዞ ሁለቱ እንዴት እንደሚተባበሩ በራሳቸው ሁለቱም የስራ እድል የሚፈጠርባቸው አውዶች ናቸው። ለምሳሌ ኪነ ጥበብን ስንመለከት የቲያትሩ አለ፣ ፊልሙ አለ፣ በዚህ ላይ ሙዚቃው አለ። እነዚህ በራሳቸው የሚፈጥሩት የስራ እድል በጣም ቀላል አይደለም። ሚዲያው በራሱ የሚፈጥረው የስራ እድል እንደተጠበቀ ሆኖ የስራ እድልን ያበረታታሉ የሚለው ነገር ነው በጣም ሊያነጋግረን የሚገባው። የስራ እድል እየፈጠረ ነው በራሱ። ጋዜጠኛው በዲጂታል ሚዲያውም በግራፊክስ ይማራል፣ ሚዲያው ይቀጠራል። እንደ ድሮ ዝም ብሎ ትምህርት ተምሮ ዝም ብሎ ከንቱ የሚቀር ጥቂት ነው። አብዛኞቹ የራሳቸውንም ስራ እየሰሩ ነው እና ይሄንን እንደ እድል ቆጥረን ግን ደግሞ ምን ያህል የስራ እድልን ያበረታታል የሚሰሩ እጆች እንዲበራከቱ ምን ያህል ነው ሚዲያው የተመቸው የሚለውን እሱንም ማንሳት ያስፈልጋል። አላማን የማከል ያላደረጉ የሚዲያ እንቅስቃሴዎችን ነው በጣም እየተመለከትን ያለ ነው። አብዛኛው ለምሳሌ አሁን ሶሻል ሚዲያዎች በራሳቸው ላይክ፣ ሼር፣ ኮሜንት እንዲኖራቸው ይፈልጋሉ። ግን የተቋቋሙበት አላማ ምንድን ነው የሚለውን ነገር ማሰብ ይጠይቃል እና እሱን በሳተ መልኩ ቅድም ዶክተር በምሳሌ አንስቶ ሲያብራራ የነበራቸው ነገሮች አሉ። ለምሳሌ ፈላጊና ተፈላጊ ላይ ተመስጦ ከሱ ውጪ ማየት ማይፈልጋል። ከሱ ውጪ ግን ደግሞ እንዲህ አይነት ኃላፊነት ያለባቸው ሚዲያዎች በተለይ የስራ እድልን ፕሮሞት በሚያደርግ መልኩ እንዴት አድርገው ተጨንቆ ተጠበው ሲሰሩ ተመልካች የሚያጡበትም ሁኔታ አለ። አንድ እሱ ነው ራሱን የቻለ ችግር ነው። ሁለተኛ ደግሞ ቅድም ሲነሳ እንደነበረው እንዲደመጥላቸው እንዲታይላቸው ምን አድርገው ነው ሚዲያዎች ማዘጋጀት ያለባቸው የሚለውን ደግሞ ማሰብ ያስፈልጋል። አሁን ላይ ያለውን ነገር አብዛኞቻችን የሚዲያ ተቋማት ኦዲየንስ ሪሰርች መስራት አለባቸው ብዬ አስባለሁ። የትኛውን ነው ሰው የሚፈልገው? በየትኛው ሰዓት ነው እንዲህ አይነት ነገር የሚፈልገው? አሁን ብዙ ነገር ሰው መስማት አይፈልግም፣ እውነት ነው። ግን ደግሞ እነዚህን በተዋዛ መልኩ አጠር እያደረጉ እንዴት አድርጎ ነው ተደራሽ ማድረግ ያለባቸው የሚለው ላይ ሚዲያዎች ወደ ራሳቸው ወስደው ማሰብ አለባቸው ብዬ አስባለሁ። እና ይሄንን ባለማድረጋችን ሰው እንዳይሰማን እያደረገ ነው። ከፈለክ ስማ፣ ካልፈለክ አትስማም እያልን ነው። ግን እንዲሰማን የምናደርግ ከሆነ እንዴት ነው አዋስተን ማቅረብ ያለብን የሚለውን ነገር ማሰብ ይፈልጋል። ወደ ኪነ ጥበቡ ስንመጣ ደግሞ ኪነ ጥበብ በራሷ በጣም ፓወርፉል ነች። ብዙ ሰዎች የተዋዛ የሚሰጣቸውን ነገር የመስማት እንትን አላቸው። የኛን ሀገር የድርሰቶቻችንም ስንመለከት ሙዚቃዎቻችንም ስንመለከት የሀገራችንን ኢንተረስት ሪሊ ያስተላልፋሉ ወይ? የምንሰራቸው የአርት ስራዎች ስንቶቹ ናቸው ዝም ብሎ የሆነ ፍቅር ተሳሳሙ፣ ተቃቀፉ፣ ከዛ በኋላ ሌላ መልእክት የሌላቸው? ሌሎች ግን የሀገራቸውን ኢንተረስት፣ የሀገራቸውን ውጣ ውረድ፣ የሀገራቸውን የእድገት ጉዞ በኪነ ጥበባቸው ያሳያሉ። ሰው እየሳቀ እየተዝናና እየተጫወተ ሀገሩን እንዲያውቅ ያደርጋሉ። እና ወደዚህ ሁሉም ወደ የቤቱ ቢመለስና
ቅድም ደበሽ ሲያነሳ እንደነበረው እኔ ሁል ጊዜ በየግድግዳው የሚጻፈው የማይሰራ አይብላ ነው የሚለው። ሰውም ሲተርስም ብሎ እንደዚሁ ሲናገር ማይሰራ መጽሐፍ ቅዱስ እኮ ማይሰራ አይብላ ነው፣ ግን ሊሰራ የማይወድ አይብላ የሚለው ነው ሰው ጭንቅላቱ ላይ በጣም መጻፍ ያለበት ልቡም ላይ መመዝገብ ያለበት። ሊሰራ የማይወድ አይብላ ከሆነ ሊሰራ የማይወደውን ደግሞ ቅድም ከደራሲያን ማህበር የመጣ ወንድማችን እንዳነሳው ምንድነው መደረግ ያለበት የሚለው ላይ ደግሞ የሆነ ነገር ስርዓት መቀመጥ አለበት ብዬ አስባለሁ። አሁን ቁርጠኛ መኮን አለበት። ለምሳሌ በቅርቡ እንደ ሀገርም ከተወሰኑ አንዱ ትልቅ ውሳኔዎች ከጠቅላይ ሚኒስትሩም ሲያነሷቸው የነበሩት ዜሮ እናደርጋለን ተብሎ ከተነሱ አንዱ እዚህ ከተማ ውስጥ ያለውን በየመንገዱ በየምናምኑ ይሄ ልመና ተብሎ ይሄንን ነገር እንዴት ነው ዜሮ ማስቀረት የሚቻለው ተብሎ ርብርብ ላይ ነው ያለው ከተማው መንግስት። ስለዚህ ልክ በተመሳሳይ እንደዚህ አይነት የቁርጠኝነት ውሳኔዎች ያስፈልጋሉ ብዬ አስባለሁ። ግን ከሶስቱም የተከበሩ ስመጥር ከሆኑ አቅራቢዎቻችን የቤት ስራ ተሰጥቶናል። ይሄንን ወስደን በየግላችን ራሳችን መጠየቅ አለብን፣ ራሳችን ወስደን መስራት አለብን የሚለውን እሱን ለመውሰድ ነው። ትልቅ ምስራችን የሰማሁት በጣም ደስ ብሎኛል። እሱ ለመናገር ነው አንደኛው ነገር። ሁለተኛው ነገር እንደገባሁ ያናገረኝን ነገር ለእናንተ ብናገር ደስ ይለኛል። የሚሰሩ እጆች እና የሚሰሩ እጆች የሚሰሩትን እጆች የሚሰሩ እጆች ያስፈልጉናል። እሱም ትምህርት ቤቶቻችን ናቸው። ትምህርት ቤቶች የሚያስተምሩን ደሞዝና ወንበር እንዴት እንደሚገኝ እዚያ ድረስ ያለ ራዕይ ብቻ ነው የሚያስተምሩት። ከአስተማሪዎቻቸው እንዲበልጡ አድርገው ያስተምሩ። ነገር ግን እውቀትና ጥበብ ምንድን ነው የሚያስተምረው? ከአስተማሪው የሚበልጥ ተማሪ ለማፍራት ነው። አሁን ትምህርት ቤቶቻችን የሚያስተምሩት ደሞዝ ይማርና እሰይ እጆቹ አይሰሩም፣ ከሰሩም ለመፈረም እንዲሆን ነው። ነገር ግን ያወቁት ጭንቅላቶች እንዴት ነው ሰራተኛ እጅ የማይሆኑት? የተማሩትን ወደ ተግባር የማያደርጉ ሰዎች ግድ መንግስት ማለት የለበትም ወይ? ስራ እናሳይ፣ የተማርከው ነገር በተግባር አሳየና አስመስክር ማለት የለበትም? ጥበብ ደግሞ የተማርከውን ማለፍ አለብህ። ህልምና ራዕይ ማምጣት አለብህ የምትል መሆን የለባትም። መንግስት ደግሞ ጥበብ በአመዛኛው የሚሸጥ ነው የሚሆነው። የሚሸጠው ደግሞ ለህዝብ ጭንቅላት የቀረበና ገንዘብ መሆን የሚችል ብቻ ነው የሚሸጠው። ገንዘብ መሆን የማይችል ነገር ግን ነገ ህልም መሆን የሚችለውን ነገር ሊከፍል አይችልም። ስለዚህ መንግስት ለዚህ ህልም ነው በጀት መመደብ ያለበት፣ ለአርቲስቱ ብቻ አይደለም። ህልም ራዕይ ያለው ራዕዩን እንዲያሳየን አምጥቶ እንዲያቀርብልን እንድናየው የሚያደርግ ህልም ያለውን ሰው መንግስት መደገፍ አለበት። ትዝ ያለኝ ነገር ጄምስ ቦንድ የሚባለውን ፊልም ሲሰሩ አንድም እንኳን በአሜሪካ ውስጥ የተሰራ ነገር የለም። ሰዓቱ ልዩ ነው፣ መኪናው ልዩ ነው፣ ሁሉ ነገር ልዩ ነው። በዓለም አልታየም። አሁን ጄምስ ቦንድ ላይ ያየናቸው ነገሮች በህይወት የሉም፣ በእያንዳንዳችን እጅ የሉም። ማን ቀደመው? ጥበብ ማደገፈ ሀብታሞች ያ ነገር እንዲታይ። አለዛ እኮ አናየውም ነበር። እማናየው ነገር ነው የሚያጓጓን። ያላየነውን ነገር እንድንሰንጽ መንግስት ለዚህ ራዕይ እነኚህን ሰዎች ፈልጎ ለጸነሱትን ነገር እንዲወልዱት አዋላጅ መሆን አለበት። አይዚሁ ያለነውን የበቀለውን የቃምን እንብላ የሚባል ራዕይ ሊኖረን አይገባም። ምክንያቱም ጥበብ የማይታየውን እንድታይ የምታደርግ ስለሆነች ለማይታየው ባጀት ባካችሁን አንድም ፊልም ስራ የምትሉ ከሆነ የማይሸጥ ገበያ የማይሆን ከሌለው ምን ያደርገው? ይህን ነገር መንግስት ማዋለድ የለበትም፣ ሀብታም ማዋለድ የለበትም። ለዚህ ፕሮግራም አያስፈልገውም። እባካችሁ የሚሰሩ እጆች የሚሰሩበትን ቆንጆ ነገር እናቀርብ።
የተሰሩ እጆችን ደግሞ ከትምህርት ቤት ስናወጣቸው ደሞዝ ኬስ ውስጥ እንዲገቡ ሳይሆን ስራ ተግባር እጅ ውስጥ እንዲገቡ መንግስት ግድ የሚል ደሞዝ በልቶ የሚፈርም ሰው ሳይሆን ተምሮ የሚሰራ ሰው እንዲሆን ይሄን መመሪያ በግድ ማዘጋጀት የለብንም ወይ? ልናደግ ከፈለግን እንዴት ነው ህልምን ደሞዝ አድርገን የምናቆመው? ደሞዝ እያደረግን እኮ ነው የቆመው። ቢሮ እኮ ወንበር ውስጥ ተቀመጥን ያለው እንደመጣ የሚያስበው ወንበር የሚሰራበት ነው እንጂ የሚሰራበት ነገር ያስባል እንዴ? እና ይሄ መመሪያ መሆን አለበት። ይሄ ራዕይ መሆን አለበት። ይሄ ራዕይ በመንግስት ገንዘብ መደገፍ አለበት። ሌላ ሰው ሊሸጠው ስለማይችል ሊገዛው ስለማይችል። አመሰግናለሁ። ጥበብ በራሷ ስራ ነች። እንደገና ደግሞ የሚሰራን ስራም ደግሞ አብሳሪም አነሳሽም ቀስቃሽም ነች። ባለፉት 2-3 ዓመታት ደግሞ በዚሁ ከተማ ውስጥ የመጡትን የስራ ባህል ደግሞ ለውጦችን ስናይ ኢኮኖሚክ ሉዓላዊነት ያስፈልገናል። ዓለም እየሄደ ባለበት ፔስ መሄድ እንዳንችል ስላደረገን መፍጠን ይኖርብናል። መስራት መፍጠን ይጠይቃል ሲባል ዝም ብሎ ለመፍጠን የሚደረግ ኢንትረስት እኮ አይደለም። ዓለም 4 ኢንዱስትሪ አብዮት ሲያሳልፍ ኢትዮጵያ አታውቅም።